ምናልባት ስለሱ ለማውራት ትንሽ ዘግይተን ሊሆን ይችላል። እንግዲህ ከቀናት በፊት በርካታ ግቦችን በሚያስቆጥርበት በሪያል ቤት ውስጥ የተሳካለትን አንቶኒን ለማንሳት ትንሽ ዘግይተን ሊሆን ይችላል፣ ግን ብዙ አልዘገየንም። ምክንያቱም ሰሞኑን እንግዲህ በግብ ደረጃ አልቀናው ሊሆን ይችላል፣ ግን በጨዋታ ረገድ ደግሞ ድንቅ አፈጻጸምን እያሳየ ነው የሚገኘው ምንም ቢሆን ከማንቸስተር ዩናይትድ ቤት አንጻር። ለማንኛውም ይሄ ተጫዋች እንግዲህ 86 ሚሊዮን ፓውንድ ያህል ዋጋ ለአያክስ ከፍሎበት ወደ እንግሊዝ ያመጣው ያውም ደግሞ ወደ ማንቸስተር ከተማ የመጣው እንግዲህ የማንቸስተር ዩናይትዱ የቀድሞ ተጫዋች አሁን ደግሞ በሪያል ቤት ውስጥ እንግዲህ በውሰት ተሰጥቶ እየተጫወተ የሚገኘው ብራዚላዊው አንቶኒ ነው። እንግዲህ ይሄ ተጫዋች 86 ሚሊዮን ፓውንድ ነበረ የወጣበት። አሁን እንግዲህ በሪያል ቤትስ ውስጥ ካሉ የፊት መስመር ተጫዋቾች መሃል እንግዲህ ቀዳሚው ሆኗል ማለት ነው። ይሄ ተጫዋች እንግዲህ ብራዚላዊ እንግዲህ ከኦልትራፎርድ ከወጣ በኋላ የተሳካ ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ አጠገቡ ያሉ ተጫዋቾችም የበለጠ የረዱት በሚመስል መልኩ የበለጠ ለሪያል ቤትስ እያገለገለ ነው የሚገኘው። ከዛ ባለፈ የቡድን አጋሩ ኢስኮ በትናንትናው ጨዋታ ላይ በተለይ ደግሞ ሲቪያ ከሪያል ቤትስ ባደረጉት ጨዋታ ላይ ያው ሪያል ቤትስ 2-1 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ እንደውም ኢስኮ ጥሩ ነበረ፣ ግን የቡድን አጋሩን ጭምር ሳይቀር መስክሮለታል ሁሉና አሁን እሱን ስለማቆየት ማሰብ እንዳለበትም ሪያል ቤትስ ነው ያሳሰበው ኢስኮ። ይሄ የቀድሞ የሪያል ማድሪድ ተጫዋች እንግዲህ ለሪያል ቤትስ እንደ ኢነርጃይዘር ነው ሲልም ነው እንግዲህ የሚያሞካሸው አንቶኒን። ከዛ ባለፈ እንግዲህ አቅም እንኳን የማይችል ቢሆን ሪያል ቤትስ እሱን ከፍሎ ለማቆየት ክራውድ ፈንድ ማድረግ ይኖርበታል። ክራውድ ፈንድ ማለት ምናልባትም እንግዲህ ተጨማሪ ገቢን ለማሰባሰብ ሌላ አማራጭን መከተል ይኖርበታል እያለን ነው ኢስኮ። እና ሪያል ቤትስ እንግዲህ ምን ያህል ገንዘብ ማሰባሰብ ይጠይቃል በድርድር ሁኔታ የሚወሰን ነው። ማንቸስተር ዩናይትድ ይሄንን ተጫዋች ዳግም ይመልሰው ይሆን? ይሄም እኮ ሌላ ጥያቄ ነው። እና ማንቸስተር ዩናይትድ ግን ዛሬ ሲወጡ ከነበሩ መረጃዎች መሃል እንግዲህ አንዱ የአንቶኒ ጉዳይ ነው። እስከ 40 ሚሊዮን ፓውንድ ድረስ ከዚህ ተጫዋች ለማግኘት እንዳቀደም ጭምር ነው እንግዲህ የሚነሳው። ለማንኛውም ግን ለሪያል ቤትስ 40 ሚሊዮን ፓውንድ ዳገት ሊሆንበት ይችላል። ግን እንደው እንደ ኢስኮ አባባል ደግሞ ክራውድ ፈንዶችን ሁሉ ማድረግ ይኖርበታል እና ገንዘብ ለማግኘት የትኛውንም አማራጭ ተጠቅሞ ይህንን ተጫዋች ማስቀረት ይኖርበታል ለቀጣዮቹ ጊዜያት። እና ለዚህ ጊዜ ብቻ አይደለም ይሄ ተጫዋች የሚያስፈልገው ሲልም ጭምር ነው የሚያነሳው ኢስኮ። ገንዘብ ለማግኘት የሚደረጉ ሌሎች አማራጮች ምን ምን ናቸው? እንግዲህ እስኪ ምናልባት ሪያል ቤትስ እሱን ለማቆየት የሚከፍለውን መስዋዕትነት የበለጠ ልናይ እንችል ይሆናል በቀጣይ ጊዜያት። ግን በትናንትናው ጨዋታ ላይ በተለይ ደግሞ በቤትስ እና ሲቪያ ባደረጉት 2-1 የቤቲስ ድል የመሪነትን ሚና ሲጫወት መመልከት እጅግ በጣም አስደናቂ እንደሆነ ነው ኢስኮ የሚያነሳው። እሱን እንግዲህ ለሌላ ዓመት ማቆየት ይኖርብናል ሲልም ጭምር። ከዛ ባለፈ ደግሞ እንዲሁ የስፔን ሚዲያዎችም ጭምር እንግዲህ ስለ አንቶኒ ፖዚቲቭ ወሬዎችን ነው እያነሱ የሚገኙት። በተለይ ደግሞ በሱ በአንቶኒ እንደተደነቁ ጭምር ነው የሚነሳው። ከዛ ባለፈ እንግዲህ ኤል ኮሬሪዮ ከሲቪያ ጨዋታ በኋላ እሱ ልክ እንደ ሮኬት ነበር ሲሉ ነው እንግዲህ ያሞካሹት። በሁለተኛው አጋማሽ ላይ እሱ ለመሮጥ አይፈራም ነበር፣ ሹቶችን ለማድረግ አይፈራም ነበር ሲሉ እንግዲህ በተለይ ደግሞ ከቦክስ ውጭ አንቶኒ የሞከራትንና እንግዲህ የሲቪያው ግብ ጠባቂ የመለሰበትን ኢንሲደንት ያነሳሉና ወደ ግብ ለመምታት የሚደክም አይነት ተጫዋች አልነበረምና ኦርዣን ኒላንድ ከኤሪያ ውጭ የሞከረበትን ሙከራ እንኳን አድኗታል ሲልም ጭምር ነው የሚያነሱት። ለማንኛውም በትናንትናው ጨዋታ ላይ ሁስኮርድ እንግዲህ 7/10 ነው ለአንቶኒ የሰጠው። በእርግጥ በትናንትናው ጨዋታ ላይ ከሱ የተሻሉ ተጫዋቾች እኮ ነበሩ በሬቲንግ ደረጃ፣ ግን እንድናነሳ የሚያስገድደን አንቶኒ በስከዛሬ በመጣበት ዋጋ አይደለም። ከዛ ባለፈ ደግሞ አንቶኒን እንድናነሳው የሚያደርገን ስሙ አይደለም፣ ብራዚላዊ መሆኑ አይደለም፣ ምናልባት እንግዲህ የአያክስ ቤት ፐርፎርማንሱም አይደለም። ግን በማንቸስተር ዩናይትድ ቤት ውስጥ ማሳየት ያልቻለውን ያንን ፐርፎርማንስ በሪያል ቤት ውስጥ መጥቶ የበለጠ ኮንሲስተንት መሆኑ ነው እንድናነሳው የሚያደርገን። በእርግጥ እንደው እናንሳ ካልን እኮ ላለፉት 8 ጨዋታዎች ምናልባት ግቦች ላይ ያልተሳተፈ ሊሆን ይችላል በግብ ረገድ በማስቆጠር ደረጃ እያልኩኝ ነው በላሊጋው። ከዛ ባለፈ በሄታፌ ጨዋታ ላይም እኮ ቀይ ካርድ ተመልክቷል። በእርግጥ ሪያል ቤትስ ይግባኝ የጠየቀበትም ቢሆን ማለት ነው። ግን የነበረው ኮንሲስታንቲ ከመጣበት ቦታ አንጻር ከማንቸስተር ዩናይትድ መጥቶ ወይም ደግሞ
ያንን ከመሰለ የወረደ ፐርፎርማንስ እንደገና ዳግም ራሱን ማግኘቱ እንድናወራለት ያስገድደናል እንጂ ምናልባት የወቅታዊ ፐርፎርማንሱ እንድናወራለት ላያስገድደን ይችል ይሆናል። ግን አብዛኞቹ የስፔን ሚዲያዎችም የሚያነሱት ያንን ነው። እሱ ከመጣ ጊዜ ጀምሮ ሪያል ቤቲስን ምን ያህል እንዳሻሻለውም ጭምር ማለት ነው። እና እንግዲህ በትናንትናው ጨዋታ ላይ እንግዲህ ለምሳሌ 2 ጊዜ ድሪብል ያደረገው ተጫዋች ነው። ቁልፍ ፓሶችን ያደረገ ተጫዋች ነው። 40 ፓሶችን ያደረገና ከዛ ውስጥ ደግሞ 77% ያህል ስኬታማ መሆናቸው የበለጠ አስደናቂ ያደርገዋል። እንዲሁ 64 ተቾችን ነው ማድረግ የቻለው እና ከ64 የኳስ ንክኪዎች ነበር እንግዲህ ወደ 40 ፓሶች ማድረግ የቻለው። ለማንኛውም ይሄ ተጫዋች በእርግጥ የጨዋታው ምርጥ ተብሎ ላይነጠል ይችል ይሆናል፣ ግን ደግሞ ለቤትስ እያሳየ ያለው ኮንሲስታንሲ እንዳልኳችሁ አስደናቂ ነው። በመከላከሉ ረገድ ከተመለከተን ለምሳሌ 1 ጊዜ ኢንተርሴፕት ያደረገ ተጫዋች ነው። እንዲሁ ደግሞ 1 ጊዜ ኳስን ክሊር ያደረገ ተጫዋች ነው። 3 ቁልፍ ፓሶችን ያቀበለ ተጫዋች ነው። እንግዲህ ስለ አንቶኒ ካነሳን ኤል ዳስማራክ የሚባል ሚዲያ አለ። ይሄ ሚዲያ እንግዲህ የሰሩት የሚባለው የማርካ ጋዜጠኞች፣ የኤቢሲ ጋዜጠኞች፣ ስፔን ውስጥ የኤል ኮሬራ ጋዜጠኞች፣ የነዚህ ጋዜጠኞች ስብስብ ነው ይሄንን ዌብሳይት ገንብተው በስፔን ውስጥ በተለይ ደግሞ ሲቪያ ከተማ ውስጥ 2 ክለቦች አሉ። ስለነሱ የበለጠ ሪፖርት የሚያቀርብ ከዛ ባለፈ መረጃዎችን የሚያሰባስብ ስፖርታዊ እግር ኳሳዊ ስራዎችን የሚሰራ በሚዲያ ረገድ የተሳተፈ እንግዲህ ዌብሳይት ነው የሚባለው ኤል ዳስማራክ። አንቶኒ ሁል ጊዜ አስጨናቂ ሲል ነው ያሞካሸው እና ከዛ ባለፈ ደግሞ ኤል ፔስፑንቴ የሚባል ሌላ ደግሞ እንዲሁ የስፖርት ዌብሳይት አለ። እሱም ቢሆን በጣም ከባድና ቁርጠኝነትን ያሳየ ተጫዋች ነው ሲል ነው ያሞካሸው። ከዛ ባለፈ ይሄ ብራዚላዊ እንግዲህ ለዩናይትድ ባለፉት ያደረጋቸው ጨዋታዎች 29 ነበሩ። የሚገርመው ግን ሪያል ቤቲስ ውስጥ መጥቶ ያደረገው ወይም ያበረከተው አስተዋጽኦ በማንቸስተር ዩናይትድ ቤት ውስጥ በ29 ጨዋታዎች ያበረከተውን አስተዋጽኦ እዚህ ግን መጥቶ እንግዲህ በ1/3 ጨዋታ ያህል ነው። እንደውም ከ1/3 ያነሰ ጨዋታን አድርጎ ነው እንግዲህ ማንቸስተር ዩናይትድ ቤት እነዚህን ቁጥሮች ወይም እዚህ ሪያል ቤቲስ ውስጥ ያስመዘገበውን ቁጥር ለማስመዝገብ 29 ጨዋታ ፈጅቶበት ነበር። እዚህ ግን ከ1/3 ያነሰ ጊዜ ነው የፈጀበት። ምን ያህል እንደተሻሻለ እዚህ ጋር መረዳት እንችላለን። እንዲሁ ደግሞ ለቤቲስ ከተቀላቀለ ጊዜ ጀምሮ ወደ 24 ያህል ቻንስን ክሬኤት ያደረገው ተጫዋች ነው። በእርግጥ ከማን ዩናይትድ እንግዲህ በውሰትም ይሁን በቋሚነት የለቀቁ ሌሎች ተጫዋቾችን ካየን አብዛኞቹ የመጀመሪያ ዓመታቸው ላይ ጥሩ ነበሩ። ለምሳሌ እንደነ ግሪንውድ በሄታፌ ቤት ውስጥ፣ በማርሴ ቤት ውስጥ የተሳካ ጊዜን ያሳለፉ ተጫዋቾች ናቸው። አሁን ደግሞ በአስቶን ቪላ ራሽፎርድ አለ። ከዛ ባለፈ ማክቶሚኔ ወደ ናፖሊ ሄዶ ወድቆ አልወደቀም። አማድ ለምሳሌ ከማንቸስተር ዩናይትድ ቤት ውስጥ አስቀድሞ እንግዲህ በውሰት ለሌሎች ክለቦች በተሰጠበት ሰዓት ጥሩ አፈጻጸምን ሲያሳይ የነበረ ተጫዋች ነበር እና በርካቶቹ ተጫዋቾች የተሻለ ጊዜን እያሳለፉ ነው የሚገኙ። ምንድን ነው ማንቸስተር ዩናይትድ ቤት ውስጥ እንዲሆኑ ያደረጋቸው? በጣም ብዙ ምክንያቶች ሊኖሩ ይችላሉ። እንደውም አንዳንዶቹ ጭራሽ ግልጽም አይደሉም፣ ለራሳቸውም ጭምር ለአሰልጣኙም ጭምር። ለማንኛውም ግን እነዛን ካየን ጥሩ ጊዜ ካሳለፉ ተጫዋቾች መሃል አንዱ መሆኑ ምናልባት የቀጣይ ጊዜ ሽያጩን የበለጠ ሊያበረታው ይችላል። ማንቸስተር ዩናይትድ የበለጠ እንግዲህ ይህንን ተጫዋች ለሽያጭ የሚያቀርብበት ራሱን በገንዘብ ደረጃ የሚጠቀምበትን ሊፈጥርለት ይችላል። ከዛ ባለፈ እንግዲህ ምናልባት አንዱ ወደ ማንቸስተር ዩናይትድ ቤት ውስጥ እንዳይሳካ ያደረገው ወይም ፐርፎርማንሱን እንዳያሳይ አድርጎታል ተብሎ የሚነሳው እንግዲህ ከትችትም ባለፈ እንዲሁ ደግሞ ከሚስቱ ጋር ገብቶበት የነበረው ከፍቅረኛው ጋር ገብቶበት የነበረው ሰጣ ገባ ውዝግብ እንደ አንዱ መንስኤ ይነሳል። ያ የበለጠ እንግዲህ በማንቸስተር ዩናይትድ ቤት ውስጥ ያለውን ኤክስፔሪየንስ እንዳያሳድግ አድርጎታል ነው የሚባለው። ለማንኛውም ግን ማንቸስተር ዩናይትድን ከበዘበዙ ተጫዋቾች መሃል እንደ አንዱ ተደርጎ የሚታሰበው በዚህም ደረጃ ነበረ ወይም ደግሞ እንደነዚህ አይነት ኢንሲደንቶች ኢፌክት አሳድረውበታል። በተለይ ደግሞ ጋብሪኤላ ካቫሊን ከምትባለው ፍቅረኛው ጋር የገባበት ውዝግብ ምናልባት በስተመጨረሻ ነፃ ነው ተብሎ ቢያዝም ወይም ይሄ ቢለቀቅም የእንግሊዝ ፍርድ ቤቶች ግን እንግዲህ ገና ምርመራዎች ይከናወኑበታል ይባላል። በብራዚል ግን ነፃ እንደሆነ ነው እንግዲህ የበለጠ ጠበቆቹ የሚያብራሩት፣ ሚዲያዎችም የሚያብራሩት። እንግዲህ አንቶኒ ምን አይነት ነገር ይገጥመዋል አብረን የምንመለከት ይሆናል በቀጣይ ጊዜያት። የአሁኑ ፐርፎርማንሱ ግን እጅግ በጣም አስደናቂ ነው። ስለ አንቶኒ እንደው አጠር ባለ መልኩ ይሄን ያህል ተመለከትን እንጂ እጅግ በጣም ሰፊም
ጉዳይ